መጀመሪያ ምንድነው 10 ሚሊዮን ዶላር 10 ሚሊዮን ዶላር እንስጥህና አያትን እንደምታ በርግጫ እንግዲህ እርጅናው አልሰም በርግጫ መታጣለች ይሄን የሚያመጣብኝ ተቀበለዋለህ ይሄን ሐሳብ አረባከ እናቴ ትሙት እንደ ያለ ማካበል አዲሙት ነው ማለት ቀለል ላይ ልብትለው እናቴ ትሙት ለምን ማለት ነው ብዲክ አርገን ማርያምና ለምን ስንት 10 ሚሊዮን ዶላር እኮ ፋዘርን መጨምሯል ማርያም ምንም መሰረማ ይግልኝ ጃሉ በጣም የሚያሳስብ ነገር ምንድነው? አረ ምንም ምንም አያሳስብም። አሁን ምናልባት አፈር ውስጥ ገብቼ ከላይ አፈር ሲጭኑብኝ እሱ ብቻ ያሳስበኛል። ምናል እንደው እንዳላቀው እዛ ጋር ሆኜ እያወቅኩት ከጫኑ ማንም አቋያቅ አንተ ገብተህ ታውቃለህ? ማንም አውቆ አያውቅም። እርግጠኛ ነህ? ማንም አውቆ አያውቅም። ሂሳብ ስንት ነው? ተከፍሏል። ማን የከፈለው? እንዴ ቢልቀኝ ነው የሚከፍለው? እሱ ማን ስለሆነ ነው የኔን ሂሳብ የሚከፍለው? እዚህ ጠብቂ። ቀጭኑ ተረጋጋ። ኦ ብራዘር በጣም አመሰግናለሁ። ከጉሬ ገላገልከኝ። አመሰግናለሁ። እሺ በጣም ብራዘር። ችግር የለም። ኦኬ ስልኳን ነው ስልኬን የምትፈልገው? የሷን ያ ሲስተር ናታ። ሲስተር ነች። የኔን ያዝ ዝም ብለን። ኦልራይት ችግር የለውም። የኔን ያዝ ጀረቀኝ በቃ ደውልልኝ። አይሽ ይሄ ቆርቆንዳ የአንድ ብር መልክ እንዴት ነው ለኔ ሂሳብ የሚከፍልልኝ? ይኸው ሰጣው ትራንስፈር ማድረግኩለት። እንሂድ በቃ። እችላለሁ እኔ ሁሌም እችላለሁ እኔ። አበባ ስጠኝ እስቲ። ላንቺ አልሸጥም። ለምን ሲባል ለምን ነው የማሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድን ያልከው? ሄኒ ተው፣ ችግሩ ከኔ ጋር ነው። እኔ አናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀናህ እንዴ? ምንም ያስቀና ነገር የለም። ተደጋጋሚ እነግርሻለሁ። ስራ ቦታ አትምጪ፣ አትበጥብጪኝ። ቀንተህ ነው እንጂ ይገባኛል። የጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ እየመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? እባክህ አታስመስል። እኔን ማጣትህ በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበር። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎቹ በምን ትለያለህ? ሌሎቹ እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺንም የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈለሰ። አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘርኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለህ። እሺ እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው ሽምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽም። እኔ እኮ ለእኔ ከምትከፍል ለተቸገሩ ብትረዳ ብዬ ነው። ለጥፋትሽ ይቅርታ እንጂ ምክንያትን አትፈልጊ። ዶክተር አብይ እርስዎ ለዚች ሀገር አመራርነት አይመጡንም፣ መውረድ አለብዎት ብለንም የመናገር መብት ይሄን እዝራ አቤት የጥርስ ሳሙናው አልቋል እንዴ? አዎ አልቋል። ምንድነው እናተ ቤት የለችም እንዴ? ፈልጌ እኮ አጥቷል። አዎ ወጣች እኮ ገበያ ሄዳለች። አይ ሴትዮ ሜድበት አለ ብያት አይደል እንዴ? ሂዳ ታዲያ ምን ችግር አለው? እንዴ ነው ለአንተ ቤቱን ጥዬ ሜዶ ልጅ አይደለህ እንዴ? ማኔ አዎ ምን ነው? አረ ምንም ደግሞ ምንድነው ብቻ ነው እንዴ የምበለው? ትቆያለህ ብዬ እኮ ነው። አሁን ላቅርብልህ? አይ ተው ግን ጨጓሬ እየከበደኝ ስለሆነ ቢቀርብኝ ነው የሚሻለው። እሺ እኔ የምልህ እንዴት ነው ጋሽ ተምተም ሲነግረኝ እኮ 5ኛ ቤት ክፍሎች ተደባደበው የሰው ልጅም ሳያደሙ አይቀርም አሉ። አንተ ግን 5 ቢ አይደለህም ማለት?
ኧረ እኔ እኮ 12 ነኝ። 12ኛ ክፍል ነህ እንዴ? አዎ። ወይ ጉድ! ማን ዝለል ብሎ ነው የዘለልከው? ምን አስጓየው? ክላሲዝም የሚባለው ሞከር እሱ ነው የቀረ። እኛ እንቀበልም። እኛ መቀለጃ አይደለም የኛ ሃይማኖት። ትኩረት ለመሳብ ብሎ አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ጴንጤ ይሆነ አላህን አፈሩም እንዴ? ወይም እግዚአብሔርን አፈሩም? ኦርቶዶክሶች ጴንጤዎችስ ቢሆን ኢየሱስን አፈሩ? በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት ነው ያለ ሰው። መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባችሁ። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሐሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው። ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁም ልትከለክሉት ይገባል። እኛ በኩላችን አንቀበልም። ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት። ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን በቅጡ አያውቁ። ሃይማኖታችን ማራከሽ አይደለም። ምንም እኮ ሴት ሊወጣልኝ አልቻለም። በቃ ሳላገባ እድሜም ራሱ ነካው። አሁንስ ምንም አታውቀውን ከጎዳና አንስቼ ላግባ መሰል። ሌላ ምን እቴ አውርቼ ሳልጨረስ እቺን የመሰለች ቆንጆ ቆይ እድሌ ለሞከር። እንዴት ነሽ የኔ ቆንጆ? ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽም። ሁሉም ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስቴ አትሆኝም? ኧረ ይመቸኛል። እሺ ይቆጭ መኪና ያለው ወድ ሄሎ ማኒ በእናትህ ቅድም የበላነው ነገር ምን እንደሆነ አላውቅም። በቃ ከቅድም ጀምሮ የሚታይ ነገር ልክ አይደለም። ምንም ልክ አይደለም። በቃ ማያቸው ነገሮች ነው ብለን በቃ እሺ ተደላደለ ጉነ ተመቸው ልቤ ተመቸው ዛሬ በቃለ ልቤ ተመቸው አታገኘው በስንት ጊዜ አታገኘው በስንት ጊዜ የምትወድ የምወደ ናፍቆት ምናፍቃት የምትወድ የምወደ አባቴ መጣጡ ልጆቼ በእግዚአብሔር ፈጣሪ እግዚአብሔር ውሸት አይወድም፣ ይቅር ባይ ነው። እውነቷ እስቲ እግዚአብሔር ይቅር ይበለኝ። እኔ እንግዲህ ከብሶ ጋር ድሬያለሁ፣ ከወንድሙ ጋር ድሬያለሁ፣ ከአባቱ ጋር ድሬያለሁ፣ ከእንጀራ እናቱ ልጅ ጋር ድሬያለሁ፣ ከበሌ ጋር ከጓደኛው ከወዳጁ ጋር ከጓደኛው ጋር ድሬያለሁ። እግዚአብሔር ይቅር ይበለኝ። እግዚአብሔር ይቅር ይበለኝ።
ዘርሶ እኮ ነው የቀሯት አባቴ። ተረጋጋ። አንተስ ምንድነው ኃጢአት? እኔማ ነፍሷን ተረከበኛ። እንግዲህ እኔ ከምፈታት እዚሁ ፍትሃት አድርግላት። ጊዜ ወሰድን። አንተ ራስህ ታውቃለህ? አዎ አባቴ። እኔ ካሜራ ፊት ቲክቶክ ላይ የምታለቅሱ ሰዎች ቆይ ማልቀስ ከጀመራችሁ በኋላ ነው ሪከርዱን የምትጫኑት ወይንስ መጀመሪያ ሪከርዱን ከተጫናችሁ በኋላ ነው ማልቀስ የምትጀምሩት? ወይ ደግሞ ኤዲት ስታረጉት ቪዲዮውን እያለቀሳችሁ ኤዲት የምታረጉት ወይንስ ልክ እንደጨረሳችሁ ተጠራርጉትና ነው ኤዲት የምታረጉት? አንዳንዴ ሪከርድ ደግሞ አድርጋችሁት አንዳንዴ ላይቀርጽ ይችላልና አቆማችሁ እንደገና እንደ አዲስ ነው የምትጀምሩት? አይ ግራ ገብቶኝ ነው ማለት እኔም አሁን ልሰራ እያሰብኩኝ ነው። የሆነች አንዳንድ ችግር ገጥማኛለችና እስቲ ሀሳብ ፈልጌ ነው። ይመቻችሁ። ለማንኛውም ግርም የሚል ጊዜ ላይ ነው ከደረስነው። ፍቅር የምትሏታ ደግሞ ስለ ዘመኑ ልትለው አሁን ባለፈው ተጣርቼበት የሄድኩት ኢቨንት ላይ ታዩ በቃ ጦት ውጭው ታጥሏል። በቃ ጦት ታጥሏል። ምን ማሳዣ የለም። ምን ክፍት እንዴ በቃ ምን ለቤት ነው የምታዩ? እንደባፍቱ እንዴ ልይ የለም አለ ራሱ ነው እንዴ ልይ ነው የሚለው። ትንሽ እንኳን አታብርም። አሁን የሰጡት ታለ የነጡት የተደበረ የሰጡት መጣ ያንጀቱት ድሮ ማለት ምን ማለት ነው? ግን አሁንስ ምን ሆነ? ምን ሆነሻል? ያን አፍላው ጊዜ የብርጫ ቀስቀሳው ጊዜ ጦትሽ ብርቱካን ነው እኮ የሚመስለው ብርቱካን እና ቤቱን ላትገባ እኮ ምንድነው በእጅ ያስከይሉኛል። የራስቸው እንደዚህ እንዳልኩ ነው የሚገርም። እሺ አሁን ምን ሆነ? ስለ አሁኑ ነገር አሁንማ በቀር ሳይሆን ሽንኩርት ነው የሚመስለኝ። ሽንኩርት ኧረ ሳይሆን ያስለቅሰኛል ማለቴ ነው። እባክሽ ምን ማለት ነው? አወራረዱ ነው ፍቅር። አወራረዱ እኮ ኤክሶችሽ ክራሾችሽ ሁላ እኮ የሚያስለቅሳቸው እንትን ሁኔታ ውስጥ ገብተዋል እኮ። አይ እንግዲህ አትጨማል። ክራሽ ምን ነው የሚያስለቅሰው? ያምር ፍቅር ግን እኔ አንዳንዴ በሽቲ ሳይሽ እቺ ሴትዮ ፍሬ ያላት እንዴ ፋያ ካያ ኧረ ፍቅር ፍሬሽ ያስቀጣላት ይልል ነው። ቀልድ ነው እንዴ? ምን ሆነሽ ነው? ፍሬን ሳመርጠለሱን ተወራል። ጋይስ የናይጄሪያ አየር መንገድ የኢትዮጵያ ቀበሌ ነው ላሳያችሁ። ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀይርም ቀናቸው ያምራል። ዲያስፖራ የሰው ቀን እናሳምር። ተንቀሳቀስ ዲያስፖራ። ያው እንግዲህ በለፈለፉ ይጠፉ ነው። መንፈስ ያስለፍልፎኛል እንደለፈለፍኳት እኔም የሰው ቀን አሳምራለሁ። ቆይ መጀመሪያ የተስማማ ነው። አንቺ ሳሎኑን እኔ ዕቃ ቤቱን አልነበር? እኔ ሁለቱን ከፈለኩስ ታዲያ። አረ ምን አይነት ከሃዲ ነሽ አንቺ! እሰይ እንኳን ከሃዲ ሆንኩ። በቃ ይሁን። ከማንጠጎሽ ምን ነው አንቺ? ምንድን ነው ምን ሆናችኋል? እቺ እናት ነች። እኔ ዕቃ ቤቱን እሷ ሳሎኑን እናጸዳለን ተባብለን ቀጣኝ ሁለቱንም እራሱ አታጸዳውም። መብት ያረል ቆይ በቤቴ ምን አባሽ ታመጫለሽ? ታላቅሽ እኮ ነኝ። አንቺ እንዴት ነው የሚያደርግሽ? ምን ልትሆኚ ታዲያ? ምን ልትሆኚ ልመጪ እና ታዲያ ስራ ከፈለጋችሁ ለምን የኔ ልብስ አታጥቡልኝም? ምን ያንተ ልብስ ጭራሽ እኛን ትእዛዝ እንዴት ነው ሽቅብጥርጥር ያደረገው ልጅ አንቺ እያዘዘን ነው? አረ እኔ ምን አውቃለሁ። ና ደብድበና ባሪያህን ይሁን እንጂ ምንድነው ራሳችሁ አይደል ስራ የፈለጋችሁ? ለኔ መልስ